በትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። ህጻጽ ረሃብ ድምጽ ሆኑ ጠሚክን ታይዝ ታጋረው ህዝባታ ይትጎሩ ታሞ ምንም ክትናገር አይትፈል ከዛ ሁሉ መከራ የተረፈው የትግራይ ህዝብ በረሃብ እያለቀ ነው። ሲጀመር እኮ አቤ ጓደኛዬ ነው። ማን ነገር ሰው የቅርብ ጓደኛ አቤ የቅርብ ጓደኛዬ ነበር። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወደ ትግራይ የተሰሙ የሚገኙ ድምጾች በጣም የሚያሳዝኑ የሚያሳቅቁ ለመስማት የሚከብዱ ድምጾች ናቸውና እስቲ እሱን የምንመለከተው የሚሆነው ይሄን ቪዲዮ ትግርኛ ለሚችሉ ለዚህ ነው መሰባበት ለሚሰማቸው ኢትዮጵያውያንና ኤርትራውያን ሁሉ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ የተፈጠረው ነገር ምንድነው የሚለው ነገር እናዳምጥና ከቦታ የደረሱ ቪዲዮዎች አሉ እነሱን አስመለከታችኋለሁ። በትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀ መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለህጻጽ ከተማ ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም። ድምጽ እንሁናቸው። ህጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ህጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ህጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም እናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው ልንላቸው ይገባል። ወገኖቻችንን እናድን። የህጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ህይወት እናድን፣ ዜጎቻችንን እንታደግላለሁ። በጣም ነው የሚያሳዝነው። እኔ ምን ብዬ እንደምገልጸው አላቅም ይሄን ነገርና ትላንትና የህዝብ ከላይ ድሮን ከታች ደግሞ ሳንጃ አልቀረ፣ መሳሪያ አልቀረ፣ የወንድ አካል አልቀረ ሲደፈር ነበር። ይሄ ህዝብ ከ1 ሚሊዮን በላይ ህዝብ አልቋል። የቀሩ እነዚህ ደግሞ በዚህ መንገድ በረሃብ አለንጋ የተገረፉ ይገኛሉ። ማን ያደነው ይሄንን ህዝብ? ማን ነው የሚያደነው? ጠቅላይ ሚኒስትሩ ናቸው ይሄን ህዝብ የሚያድኑት? ወይስ አቶ ጌታቸው ረዳ ናቸው ይሄን ህዝብ የሚያድኑት? ወይስ ደብረ ጽዮን ናቸው? ወይስ ደግሞ አቶ ሰላማ ናቸው? ማን ነው አቡነ ሰላማ ናቸው ይሄን ህዝብ የሚያድነው? ማን ነው የሚደርሰው ለዚህ ህዝብ? እኔ አላቅም። የዚህ ህዝብ እንባ፣ የዚህ ህዝብ ለቅሶ፣ የዚህ ህዝብ ዋይታ ለምን እንደማይፈርድ እግዚአብሔር ራሱ ለምን ዝም እንደሚል እኔ አላቅም፣ ግራ ይገባኛልና አሁን ደግሞ የምናገረው ነገር ይሄ ህዝብ ትላንት ከላይ ድሮን ከታች ደግሞ የወንድ አካል ሳይቀር ሲዘንብበት የነበረን ህዝብ ዝም ብለን ተመልክተን ዛሬ በረሃብ አለንጋ ሲገረፍ ዝም የምንል ሰዎች እኔ ሰብአዊነት ሰው መሆናቸው ጠርጥሩ። ኦኬ፣ ሰው መሆናቸው ጠርጥሩና የኛ ሀገር በጣም ነው የሚያሳዝነው እኮ ነገራችን ላይ የኛ ሀገር ሰው እንዲህ በረሃብ አለንጋ የተገረፈ በየቦታው የት ከትግራይ ወጣና በየቦታው በአራቱም አቅጣጫ ሰው እንዲህ በረሃብ አለንጋ እየተገረፈ ስለ ከተማ ውበት የሚያወራ ስለ አንድ ቲክታከር ሰግጥ ፈምስ የሚያወራ መኪና የሸለመ አፓርትመንት ቤት የሸለመ የምትጫወት ሀገር ናት። ይሄን ሀገራችን ያለችበት ሁኔታ በጣም ነው የሚያሳዝነው። ከሰውነት የወጣንበት እንሳ የሆንበት ጊዜ ነው የምንገኘው። ተመልከቷቸው፣ እነዚህ ቪዲዮዎች ከቦታ የደረሱኝ ናቸው። ተመልከቷቸው። ታሞ ምንም ክትናገር አይትፈል ስለ ወለኹም ወላዲ ዝኮነሽ ዝኮልዑ እዮም ተዘጋጂ ለለና ያ ቦታ ሕንጻጽ
بيزاكم استحضرهم بمريم لكم شرنا غورهم لا بزح سب بصاصنا سبي هلق الله خلت سلسته اللي معلتي موتو له او زعدي بتميت يا العلي عليكم هم غيرهم خمسة تولوا وهم غيرهم تورد وزخ ايوه لهم زم ولاد زيهم حنصاتنا لنا ولادي دحان دعي له يا أخن دحان سلام بقول لكم من هلا دحان لكم أزيهم طلعوا جرا هذا ما لو لبسنا اللي عليه وحين يا خوت እኔ ትግርኛ አልሰማም ምትሰሙ ካላችሁ አሸም እንዴት እኔ ራሱ ትግርኛ ማለት ነው ሰውዬ ራሱ ማይት ይከብደኛል ይሄን ነገር ትግርኛ ማሰሙ እናንተም ማይት ይከብዳችኋል ምትሰሙ ሰዎች እንዴት እንደምትችሉት እኔ አላቅም እግዚአብሔር ይድረስላችሁ እና እነዚህ ህዝቦች በነገራችን ላይ ከ1 ሚሊዮን በላይ ወጣት የገበሩ ከ1 ሚሊዮን በላይ ንጹሃን የገበሩ በመደፈር አይ ቲንክ ባለሰዓት ከ300,000 በላይ ሴቶች ናቸው የተደፈሩት እንደዛ ከመሰለኛ ሞኖኮሳ የደፈሩበት ቤተክርስቲያን የተቃጠለበት ህዝብ ነው ይሄ መስጊድ የተቃጠለበት ቸርች የተቃጠለበት በድሮን የተደበደበበት ህዝብ ነው ዛሬም በረሃብ አለንጋ እንደዚህ የተደበደበ የሚገኘው እንመልከት እስቲ ቪዲዮችን ጠሚክን هاي قبل له هذي طميكن أب حنصات يريو زلاهم دلوا طميني ينزلاهم دلوا هاي سرح له ماما هاي سرح له هذي ريو زولعوا زلوا ريو بيزاخاتكم نعمل العالم شرقوروا بيزاخاتكم إذا يعني 15 كيلو زيت نجزيه يا مامايه نجزيه وتتقملا ايش مامايه خلنا زود ادميها كذا ودي تقروا لي مامايه زوم دكاي ادوهم تريون لهم دو دكاي اجوكم مامايه اجوكم نينا وغنكم نينا اجوكم سلام تنحنا نملسينا سلام تنحنا هايزي حزبات هاي تقولوا صح تصرح زي هم يقرها هاي انا زين دنج تعال تصحك صرح ما فهمت كم قلت يوم طواري ولا ما كنت زوج ولدي ولا أباكم إرتراب جزء نوز خمسة بقطر شو وصلاه أدريم نوز متى بسنكم مرحان حسرة تفتعي سلامكم عندي قلعي أمين وش الشيء ما غير مع المتوى زم تريوم لهم زيادة لو سلسلة أغلى شدش يوم عنشتين كاريوم مزحتين قيد منه إذا تريوم لهم زي صريحة من ولا عين نيرو دعم خبير خناتات يمنيو يا ولاد يوم نبي إرتراجت يخيدوا سكاح زده يولمي ولادتهم ناي بحمامي يا زبوت هذا سعن من حنيت هيوتا حليفنا يا زحفتي زي يطورم لا استزل له خناتات نقر نزحت ايوه بيتك زل له خناتات نقر بيتك يا ابا يا زحفتي برت زم قلعنا تنكر لنا ما احنا نبع نخلي لنا شيء ايوه زحفتي هيك شو هيك مشي كانوا ما انصح الحشو كوني شي جا صلوت شي شنو كوزا زي حست عين صحكم تسرحوها بنت تولعوها كوزا جا جالي لو كذا زلله زلله تنسرها خان ولا زختاي بامه بامي تم حضر يوم لكم
ጨጉሩ በመቁነን 6 ህፃናት 6 ቆልዑ ጸሎት محجزنا ያው ንምለሲና ጥራሕ ሄድና ግን መጽኸለና እሺ ስኹን ግን አቅርብ ዘም ቆልዓይቱከ መንሽ ምኻባይ አማኑኤል ስኸ بخرج يا؟ أنا كم سلسلة. شد شيء متقرأ له كحز. زمان عشان زين. بسي برد أمو زحفتي. كمتسي شيء؟ أتصالي حن باشان خلنا نجرا نروح إذا كمتسي شيء. ليش؟ No أيتك يا no أيتك يا ماما. بقى زينا إذا رغبت. No أيتك يا no أيتك يا ماما. نزي أبرق لي. برري يا نزي. بقى أشي ماما. بقى أيتك يا نزي أبرق لي. برري أيتك يا بقى أشي بقى. برري يا با. برري. أنا سوي مزونة. الساعة الرابعة الصبح أنت كنا لو عدني هاكم يمكن عن مرة. برري يا سلام. برري يا. خدنا. خد يا. نخلو صاتكم بعبيو يعني نسا أدني خبتي مع الدياء لا ولد لا نديهم عرفكم لا ولد تدرس سمي أمش أنت ولا أنا دي وشاشلو تحوي إحنا كمان تريون زلهم زندنا أسر ودين حزني ومالتيو تريون لهم زي مازي أو تشجر كوين كان دقنا عن عوي تشجر إني زن ما مازينا شرنا قول كنا ملا علن نتحقق بيدا خدكم نما ماي أو زي أنا زياوي عشان حمش شغيلن ده زيتها زياوي يا ماما يجون شيء نين أنا በጣም ነው የሚከብደው። ሲያሳቸው ኮሜንት ላይ አስቀምጥ አውሽ ሄጄ ይሄን ህዝብ አቅሜ በፈቅዶልኝ ቢያንስ አንድ እንጀራ እንኳን በሰጥ ደስ ባል ከምን በላው ላይ ቆርሼ በሰጣቸው ደስ ባለኝ ለዚህ እንደዚህ ለሚጠ አላቅም እኔ እንዴት ብዬ እንደምነግራችሁ ግን ምን እንደሚሻለን አላቅም። እዚህ ህዝብ ላይ ነው ዛሬ በቲክቶክ በዩቲዩብ የወጣችሁ ስጋ አፋቸው ላይ ቆረጣችሁ ቪዲዮ የምትለቁበት እዚህ ህዝብ ላይ ነው። ነገራችን ላይ አንዳንዶቻችሁ እዚህ ህዝብ ላይ ነው አዲስ አበባ ተቀምጠክ አፍህን የምትከፍተው። አንተ መብራት አለልክ፣ ውሃ አለልክ፣ ሁሉ መንገድ ተስተካክሎልሃል፣ ሰላም ተጠብቆ ነው ብትኖረው፣ በቃ ምንም የጎደለ ነገር የለም። አፍህን ተከፍታለህ እዚህ ህዝብ ላይ። እኔ እንባቸው እንዴት እንደሚኖራችሁ አላቅም። ይሄ ነገር የተመለከታችሁ ኦኬ፣ የሰላም ሚኒስትር ተበላችሁ ሰው እንደዚህ በራሪ ሞተ አላቅም። እኔ በነገራችን ላይ ይሄን ነገር ያወጣው የውጪ ሚዲያ ነው እንጂ የሀገር ውስጥ ሚዲያ አይደለም። ባይዘው ውጪዎቹ ካወጡ በኋላ ነው የኛ ሀገሮቹ የዘገቡት። ዘገባ እኮ ነው የሰማነው እኛ ዘገባ። ከዛ በኋላ ነው ወደ ሚዲያ የመጣው እንጂ የኛ ሀገሮቹ የለም አልሰሟቸውም፣ ራሱ አያውቋቸውም። በጣም ነው ያሳዝነው። ቅድም እንዳልኳቸው ነው ይሄን ህዝብ ማን ነው ቀርቦ ሊያተርፈው የሚችለው? ከሞት ሊያድነው የሚችለው ማን ነው? እኔን የሚለው ሰው ማን ነው? እቺን እናት እንዴት ስታነባ ስታለቅስ ልጆቿን 7 ልጆቿን የገበረችን እናት ማን ነው አይዞሽ ካሳ ሊፈልሽ የሚላት ማን ነው? እሱ የለም። እንደው ሌላ ልጆቿን እንድትገበር እየተወያዩ የሚገኙ ሰዎች አሉ። ሌላ ጦርነት ለማስነሳት እየሄዱ ነው የሚገኙት። እና እቺን ሀገር ነው እንግዲህ እያደገች ነው ከእንትና ዓመት በኋላ እንትን ትሆናለች እያሉ አላቅም። እኔ አላቅም። ሰብአዊነት የሚሰማችሁ ከሆነ በሆነ ሚንስ ይሄን ህዝብ ማገዝ መርዳት ይኖርብናል። ሁላችንም በተቻለን አቅም ኦኬ፣ በምንችለው አቅም መርዳት ይኖርብናል። ይሄን ህዝብ ቤት መንገድ እንርዳ፣ እግዚአብሔር ይወቀው። ቤት መንገድ እናገኘው፣ እግዚአብሔር ይወቀው። ምትችሉ ካላችሁ መስዋዕትነት ከፍላችሁ እስከ ቦታ ድረስ ሄዳችሁ ለመርዳት ሞክሩ። ይሄን ነው የማደርገው። በዚህ መንገድ ነው መናገር የምችለው።
ምችሉ ካል አቅሙ የሚያስችላችሁ ካላችሁ ሁኔታ የሚፈቅዳችሁ ከሆነ እስከ ቦታው ድረስ ሂዱና ለማገዝ ሞክሩ። እናንተን እዛ ማለት ለነሱ ምግብ ሊሆን ይችላል ምን ባታደርጉላችሁ። ማችሉ በሚዲያ ላይ የወጣ ነው የሚገኘው እንግዲህ የሚሮዱበት መንገድ ሲኖር እና ወደ እናንተ ቀርባለሁ በዛ በገል ለማገዝ ሞክሩ። እነዚህ ቪዲዮዎች እንመልከታቸው እስቲ። ለአንዳንድ ቲክቶከሮች ዩቲዩበሮች ታዋቂ ሰዎች ይረሳ የሚል ቪዲዮ ሰርቷልና አዶናይ በዚህ ጉዳይ ምን ያሰጥቶበታል። አንድ አዶናይ የሚባል ልጅ አለ ሰግጥ ፈምስ የሚል ልጅ ሰሙት እስቲ እነ መጀመሪያ ይሄ መልእክት ለአዶናይ እንዲሁም ለመላው ቲክቶከሮች እንዲሁም ተጽዕኖ የሚፈጥሩ ሰዎች ለሁሉም ሰው አድርሱልኝ። ምናልባት እኔ በአማርኛ ቪዲዮ በመስራቴ ለአንድ ይሁን ለሁለት ህይወት ማትረፌ ለኔ ትልቅ ነገር ነው። እባካችሁ ኮፒ ሊንክ ያደርጋችሁ አድርሱልኝ። እዩት እስቲ እዩት፣ ህዝባችን እዩት፣ በ21ኛው ክፍለ ዘመን እዩት ምን እንደሚበላ ያለው። ይሄ ሂዩማኒቲ ነው፣ ፖለቲካ አይደለም። ለ5 ዓመት የሚያክል ህዝቡ ከቀዩ ተፈናቅሎ በዳስ በጨለማ በገሃነም እየኖረ የሚበላና የሚጠጣ ያጣ ህዝብ ነው ያለን። ለምሳሌ ይሄ ህጻጽ ነው የሚባለው 16000 ከምዕራብ ትግራይ ተፈናቅለው እስካሁን ቤታቸው ያልተመለሱ በረሃብና በድርቀት የሚገኙ ህዝቦች ነው ያሉት። ከነዚህ ሰዎች ደግሞ 1700 በሞት አፋፍ ላይ የሚገኙት ያሉት 350 በምግብ እጦት ሞተዋል። የትግራይን ህዝቤ ነው የምትሉ ከሆነ እርዱን። ማንም ሰው እንዲረዳ ነው የምንፈልገው። አዶናይና መሰሎቹ ይሄንን ቪዲዮ አይታችሁ መታችሁ ድጋፍ እንደምታደርጉ ተስፋ አደርጋለሁ። ይሄን ቪዲዮ አንድ ሰርቷል አዶናይ በዚህ ጉዳይ ምን ሰርቶበታል። በዚህ ጉዳይ ሳይሆን ላይቭ ላይ ጽፎበት ይመስለኛል። ተመልከቱ እስቲ። ሕጻጽ ረሃብ ድምጽ ሁኑ። አይጋችሁ ጠብቁኝ፣ እሺ ጠብቁኝ፣ ችግር የለውም። አናወራም በተግባር ነን። ስሙዕ እንደ ቃዴ አይነውግዕን በተግባሪና እሺ ውሽጥ ልሰርሖም ለሆነ ነገራት ነው የም ሪዲ ሲለ ክናገር ብቻ አይደለም በተግባር ምን ጋር ብቻ ሆኔ በተግባር ይበቃ። ከዚህ ብሏል እንግዲህ አዶናይ። በነገራችን ላይ ባለፈው አሮይ ታሰረ ብለው ህዝብ ሲንጫጫ ነበር። ቲክቶክ በሙሉ ስትገቡ ዩቲዩብ በሙሉ ቪዲዮ ሁሉ ስለ አዶናይ ነው። ስለነዚህ ግን አንድ ሰው አይናገርም። ለምን? ፖለቲካ ይልሃል። እዩ በድንቁርና ውስጥ የሚገኝ ሰው ፖለቲካ አርጎ ይቆጥራል። ለዚህ ህዝብ እንድረስለት ማለትን ፖለቲካ አርጎ የሚቆጥር ህዝብ ውስጥ እኮ ነው የምንገኘው። ኦኬ ሲጀመር እኔ ፖለቲካ ተናገር ሞታለህ ነው ተናገር ታሰራለህ ነው ታሰራ እኮ ነው የምትገኘው። ሲጀመር ሞተ እኮ ነው የምትገኘው። ከነዚህ ህዝቦች ጋር እኮ እንደዚህ የተራበች እናት አጠገብ ቁጭ ብለህ እኮ ነው አንተ ስጋ የምትቆርጠው። ይሄ ሞት እኮ ነው። ከአንድም ሰዓት ሞት እኮ ነው ይሄ ሞት። እና ትናንት እንደዚህ ጮህ ነበራችሁ፣ ዛሬ ታላችሁ ለአዶናይ ጮህ ነበራችሁ። ቲክቶክ ታሰሩ ብላችሁ እንትን ሆነች ብላችሁ ጮህ ነበራችሁ። የታላችሁ ዛሬ ወጡና ተናገሩ እስቲ። ጦርነት እንዳለ እናውቃለን። በዚህ ኩራብ እንዳለ እናውቃለን። አላውቅም ለየትኛው ተናግረን ለየትኛው አስቆም እንዳለብን ግራ እኮ ነው የሚገባው። ለየትኛው ድምጽ መሆን እንዳለብን የትኛው መዘገብ እንዳለብን ግራ ነው የሚገባው። ኤኒዌይስ ማለት ፈለው ነገር አሁን ይሄ ነገር ሰምተው ከሆነ ይሄ ቪዲዮ የምትመለከት አላውቅም እንግዲህ ትመልከት አላውቅም የምትመለከት ከሆነ ግን ቆይ ጠብቁ። ምን ነው የሚጠበቀው? ነው ሶሪ በጣም እኔ እንደምታረጋው አውቀዋለሁ። ልብህን አውቀዋለሁ። ንጹህ እንደሆነ አውቃለሁ ምናምን ምን ነው የሚጠበቀው? ረሃብ ላይ ያለን ሰው ጠብቁ እንዴት ይባላል? ሜቢ አንዳንድ ነገሮች ያመቻቸ ከሆነ ኢትስ ኦኬ። ግን በተቻለ አቅም ጌስ ሳይሰጥበት ይሄ ህዝብ መራት አለበት። ኦኬ ከ300 በላይ ሰዎች ሞተዋል እስካሁን ድረስ በምን በረሃብ ከመሞት ይላሉ አቦ በጦርነት ሞት ይሻላል ይላሉ። ኦኬ በረሃብ ከመሞት በጦርነት ሞት ይሻላል፣ በጥይት ተደብድበው ሞት ይሻላል ይላሉ። ይሄን የሚያውቅ የተራበ ህዝብ ነው። ይሄን የሚያውቅ የተራበ ሰው ያውቀዋል። ተረበሽ ከሆነ ይሄን ስሜት ትረጂዋለሽ። ቢያንስ አንድ ደቂቃ እንኳን ተረባችሁ ከሆነ ትረዱታላችሁ። እና እንዲህ ሰውነቱ ደርቆ አጥንቱ እስኪታይ ድረስ ደርሷል ሰው በረሃብ በጥማት። ለዚህ ጠብቁ አይባልም። ወዲያ ነው እንግዲህ ይሄ እኮ በጣም አፋጣኝ አስቸኳይ ነገር እኮ ነው። መንደስ ላይ እኮ የሚገኝ ዝም ነው። በዚህ በቻልን አቅም እናግዝ ማለት ፈልጋለሁ። ከዛ ሁሉ መከራ የተረፈው የትግራይ ህዝብ በረሃብ እያለቀ ነው የሚል ዜና መስማት በጣም ነው የሚያመው። ከምዕራብ ትግራይ ተፈናቅለው ሕጻጽ የሚባል አካባቢ ሰፍሮ የሚገኙ ተጋሩ በረሃብ እያለቁ ነው። በትግራይ መንግስት ተስፋ ከቆረጥን ቆይተናል። የኢፌድሪ ስጋትና አደጋ አመራር ኮሚሽን ነው ምናምን ይባል ኮሚሽን አለ መሰለኝ። እባካችሁ ስራቸው እንደዚህ አይነት አድርሱልኝ። ለነሱ ስራቸው እንደዚህ አይነት የተጎዱ የማህበረሰብ ክፍል ማገዝ ክፉ ጊዜ ማሻገር ነው የሚመስለኝና ንገሯቸው። ህዝባችን እያለቀ ነው። ከዛ በተጨማሪ ለትግራይ ህዝብ የምታስቡ ኢትዮጵያውያን
የምትችሉትን ብታረጉ። እየወጡ ያሉ ምስሎች እጅግ በጣም ሰቅጣጭ ናቸው። ቲክታከሮች ናቸው እያስተባበሩ የሚችሉትን እያደረጉ ያሉት። እያስተባበረ ያለ ቲክታከር አለ። የእሱን አካውንት ሜንሽን አደርግላችኋለሁ። ኮንታክት ብታረጉት ደስ ይለኛል። የምትችሉትን ብታረጉ። ካው ተጋሩ ሰሃፍቲ ቢሊዮነርስ ታዕኹም ማለት ታዕኹም ጽበለኹም ህፃውንቲ ቆልዑ ላተሓዋወሩ ጠመይዞም ለዓንገሉሲ ቢሊዮንስ ሒዝኹም ሲ ሓፊቕኹም ታዕኹም ትገብር ለኹም ኣበዩ ታዕኹ ክኾነኩም ተቐርሺ መጨረሽኡ ህዝብኩም ለይተድሕኑ ለቐርሺ ስታይ ክኾነኩም ልትኽእሉ ወለይ ትገብሩ ዋ ሞሸኹም ልማችን እግዚአብሔር ከዚህ ሁሉ ነገር ተረፎ በዚህ ረሃብ ያለቀ ህዝቡን ማየት የለ። ትላንት ድሮን ሲዘንብበት ሁላችንም ሆይ ሆይ ብለን ሁሉም ኢትዮጵያና የኢትዮጵያ አባቶች ልጆቻቸውን ሰጥተው የዛ ነገር የትግራይን ህዝብ ወደ 1 ሚሊዮን የሚጠጋ ህዝብን የገበሩ ሰዎች ናቸው ዛሬ የሚገኙትና ካኑ መድፍ ሲባረክ ነበር፣ ጳጳሱም ታንክ ሲባረክ ነበር፣ ሼኩም ሙስታዙም ታንኮች ሲባረኩ ነበር፣ ፓስተሩም ዳስተሩም መምህሩም እንትኑም ዶክተሩም ታንኮችን እየባረኩ በቃ ገብተን ካልተዋጋን ይሄ ህዝብ ካልጨረስ ነው ብለው ታርጋ ለጥፎበት ሲጨርሱ ነበር። ኦኬ አስጀማሩና አስጨራሹ ግን ቁጭ ብላ ጋር እየመራ ይገኛል። ዛሬ በዛ በኩል የሚገኝ በዚህ በኩልም የሚገኘው ሁለቱም የተዋጉ አካላት ቁጭ ብላ ጋር እየመሩ ይገኛሉ። መሃል ላይ ግን ሚሊዮን ሰዎች ወድመዋል፣ ሚሊዮን ሴቶች ተደፍረዋል፣ ሚሊዮን እናቶች ሞተዋል፣ አባቶች ወጣቶች ሞተዋል፣ ቤተክርስቲያን ወድመዋል፣ በሺዎች የሚቆጠር መስጊድ ወድመዋል፣ ቤተክርስቲያን ወድመዋል። ሰዎቹ ግን እርስ በርስ ሀገር እየመሩ ይገኛሉ። ይሄ ነው የኛ ሀገር ፖለቲካ። በዚህ ነው ነገር ነው የሚሰራብን። ለማስታወስ ያክል ይሄን ህዝብ ማንንም ለርሱ አይደለም ስራችሁ ምን ለማለት ፈልጌ ነው የሚሆነው ነገር የአቶ ጌታቸውን ኢንተርቪው እንስማና እንጨርስ። ጠቅላይ ሚኒስትር አብይ ሁሉንም ነገር የማድረግ አቅም ያለኝ ብለው ያምናሉ። እንደውም እናቴ 7ኛ ንጉስ አንተ ነህ ብላኛለች ብለው ነው የሚናገሩት። እግዚአብሔር ያስቀመጠኝ ንጉስ ነኝ ባይ ናቸው። አብይ ለርሶ ንጉስ ነኝ ብለው ነገሮት ያውቃሉ? An advisor of his said Abiy believes he's God anointed. Has he said that to you? Does he tell you that he's the king? No, he said it in public. ይህ እኮ በይፋ በፓርላማ የተናገረው ነው። Did he say it to you? ለርሶ ይህንን ነገሮት ያውቃሉ ወይ? No, he didn't say it to me. As a matter of fact, he was a very close friend. አልነገረኝም። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። But what he said was ማን ነው የርሶ የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። You hated him. You said he was a genocidal warmonger, imperialist. ሲጠሉትና ሲያልጠላሉት አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ሲሉት አልነበረም እንዴ? Yeah, but that doesn't change the fact that we were friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናችሁ። የጄኖሳይድ ጦረኛና ወንጀለኛ ነበር የሚለው እውነት የእናንተን ጓደኝነት አይቀይረውም ነው እያሉኝ ያሉት? No. I'm stating the fact. አይደለም ሐቁን ነው እየተናገርኩ ያለሁት። Before the genocide, you mean you were friends? Yes. And after the genocide, you were friends. Just during the genocide. ከጄኖሳይዱ በኋላም ጓደኛ ናችሁ። ከጄኖሳይዱም በፊት ጓደኛ ናችሁ። እና በጄኖሳይዱ ወቅትስ ጓደኛ አይደላችሁ? You weren't friends. We were fighting each other. እርስ በርስ እየተዋጋን ነበር። No. I mean, let's not belittle the whole idea of this genocide, whatever. ይህንን የጄኖሳይድ ጉዳይ ባናነሳው ነው የሚሻለው። I'm not the one belittling you. You're the one who said you used to be friends with the guy you... No. እኔ አይደለሁም እያንኳሰስኩ ያለሁት። ራስ ሆኖት ጄኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉኝ ነው። ራስ ሆኖት ይሄን የሚሉት። I'm not the one belittling you. You're the one who said you used to be friends with the guy you... No. He didn't tell me. Do you believe Abiy was chosen by God to rule Ethiopia? አብይ ኢትዮጵያን እንዲገዛ በእግዚአብሔር የተመረጠ ነው ብለው ያምናሉ? I don't. አላምንም። You don't? I don't. Have you told him that? I don't have to tell him. መናገር አይጠበቅብኝም። I mean, you kind of do. He thinks he is, and you're an advisor. አማካሪ እኮ ነዎት። አማካሪዎች እኮ እንዲህ ያሉ ነገሮችንም ይመክራሉ። Advisors normally give advice. I don't believe God has a specific... እግዚአብሔር እንዲህ ላለ ነገር የተለየ ምርጫ አለው ብዬ አላምንም። ችሎታው ካለህ መምራትና ማሳየት ነው። You mean since joining? I had long since joined Abiy Ahmed. እኔ እኮ ከአብይ ጋር መስራት የጀመርኩት አሁን አይደለም። ገና የጊዜያዊ መንግስቱ ፕሬዝዳንት ተደርጌ በእርሱ ሲሾም ጀምሮ አብረን እንሰራ ነበር። ይህ በድንገት የሆነ ነገር አይደለም። ከትግራይ ተባረርኩ። አዲስ አበባ ስመጣ ደግሞ በትግራይ ጉዳይ መወያየት ነበረብን። አሁንም በምንችለው መጠን የትግራይ ጥቅሞች ለመጠበቅ እየሰራሁ ነው። ይህንን ለማድረግ ደግሞ እንደ ፖሊሲ አውጭ ሳይሆን
ያለችውን ጣል እንደሚያደርግ አማካሪ ከጠቅላይ ሚኒስትሩ ጋር የመስራት እድል ገጠመኝ። are going to pay dividends, and then I will use that opportunity. In 2019, Prime Minister Abiy Ahmed won the Nobel Peace Prize for ending decades of hostilities with neighboring Eritrea. በ2012 ዓ.ም ጠቅላይ ሚኒስትር አብይ ከኤርትራ ጋር እርቅ አውርደዋል በሚል የኖቤል ሽልማት ወስደዋል። እኒሁ ሰውዬ በትግራይ ላይ ኤርትራን ጓደኛ አድርገው የእርስ በርስ ውጊያ አካሂደዋል። አሁን ደግሞ በኢትዮጵያና ኤርትራ መካከል አዲስ ጦርነት እየመጣ ይመስላል። የኢትዮጵያ ታንኮችና አየር መቃወሚያዎችም ወደ ድንበር እየተጠጉ እንደሆነም በመዘገብ ላይ ነው። ሁለቱም መንግስቶች እየተካሰሱ ነው። ኢትዮጵያ እንደገና ሌላ የጦርነት አዘቅት ውስጥ ልትገባ ነው እንዴ? I wouldn't put it that way. እንደዛ መቀመጥ አልፈልግም። ኢትዮጵያ የባህር በር ያስፈልገኛል አለች ሲባል አሰብን መቆጣጠር ፈልጋለሁ አለች ከሚለው ጋር እየተምታታ ነው። የኤርትራ ሉዓላዊነትን ከሚገዳደር ነገር ጋር በተገናኘ የተባለ ነገር የለም። Are you saying that the claims of the Ethiopian government led by Abiy saying we want access to that Red Sea port that's in Eritrea, you're saying that won't lead to war? እያሉኝ ያሉት በአብይ አህመድ የሚመራው መንግስት የባህር በር ፈልጋለሁ ሲል ከኤርትራ ጋር ውጊያ እገባለሁ እያለ አይደለም ነው? That's in Eritrea, you're saying that won't lead to war. No. What I'm saying is I don't expect that to lead to war. እያልኩ ያለሁት ወደ ጦርነት የሚያስገባ ነገር የለም ነው። Abiy on the one hand has said he wants peace. He says he wants to avoid conflict. On the other, he's vowed to, quote, correct this historic error of the seaport and said, quote, I am 1,000,000% sure Ethiopia will not remain landlocked. ጠቅላይ ሚኒስትር አብይ ግን አንዴ ጦርነት አልፈልግም ሰላም እፈልጋለሁ ይሉና አንዴ ደግሞ 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ የባህር ባለቤት ትሆናለች፣ ታሪክን እናረማለን ይላሉ። የመከላከያ ሚኒስቴር በቅርቡ መስዋዕት ከፍላችሁ የባህር በር ለማግኘት እንዳታቅማሙ ሲል ለሰራዊቱ ጥሪ አቅርቧል። እነዚህ ሁሉ እንዴት ስጋትን አያመለክቱም? President Isaias and Prime Minister Abiy will find it in their hearts to find a way. አብይና ኢሳያስ ይህንን ቀውስ ይፈቱታል ብዬ ከልብ አምናለሁ። እመነኝ፣ ያንን ነው የማምነው። እኔስ በእኛ ሀገር ፖለቲካ በዚህ ልክ የዘገጠ ነው። ኦኬ፣ ከጦርነቱ በፊት ጓደኛ ነበር፣ ከጦርነቱ በኋላ ጓደኛ ነን፣ ጦርነቱ ውስጥ ግን እርስ በርስ እንጫወት ነበር የሚል ኢሚሬስ የሞተበትን አስቡት። አሁን 7 ልጆቿ የሞቱባት እናት ይሄንን ኢንተርቪው ስትመለከተው ምን ነው የሚሰማት? 7 ልጆቿን ቀብራ የቀበረች እናት፣ ሬሳቸውን ያላገኘች እናት እኔ ተሰማ እኔ አላውቅምና ኢንቨስት ፕሮፌሰር ውስጥ አንግባ ብንጋን ችግር የለው። ኦኬ፣ እኔ ፖለቲካ መፍራሱ አይደለም ባጭሩ። ምክንያቱም ከዚህ እንደምናገረው ፖለቲካና ግራቪቲ የማይጠቃው የማይነካው አካል የለም። የትም ልትሻችንም ባጭሩ። ኦኬ፣ የምትለብሰው ልብስ ፖለቲካ ነው። ኦኬ፣ እኔ ፖለቲካ እንናገርም እኛ ብላችሁ እስከ ሰባውነት የወጣችሁ ሰው በራሱ ሲሞት ለሌላ ሰዎች መናገርን ፖለቲካ አድርጋችሁ የምትቆጥሩ ሰዎች ካላችሁ፣ ጦርነት ይቁም ማለትን ፖለቲካ አድርጋችሁ የምትቆጥሩ ሰዎች ካላችሁ፣ አትግደሉኝ ማለትን ፖለቲካ አድርጋችሁ የምትቆጥሩ ሰዎች ካላችሁ ስትገደሉ ትናገሩታላችሁ። ኦኬ፣ እና በቀጣዩ እንመለሳለን። አሁንም ቢሆን ለዚህ እንድረስ ለማለት ፈልጋለሁ። ቸር ቆዩልኝ።